እውነቴ ነው የምላችሁ ምንም የገባኝ ነገር የለም። ምን አድርጊ ነው የሚሏት? ትንሱ ምን አይነት ጥፋት አጥፍታለች እንዴ? ቤተሰቦች ያጠፋችሁ ጥፋት አለ እንዴ? ምንም ነገር እኮ ያጠፋችሁ ጥፋት የለም ትንሱ፣ እውነት ለመናገር ማለት ነው። እንደ እናት ቤቷ ሄደች፣ እንደ እናት አከበረቻት። እንግዲህ ስራ አልሰራሽም ብሎ አማት ማን ነው? ምራት እኮ ናት እንዴ! ገና እኮ ሙሽራ ናት፣ መከበር አለባት። ሙሽራ እኮ ብዙ ነገር ያስፈልገዋል፣ ማረፍ ያስፈልገዋል፣ የጫጉላ ጊዜ ያስፈልገዋል። ትንሱ ግን እንደዚህ አይነት ራሱ ጊዜ አላሳለፈችም። ግን ሆኖ ማለት ነው እንደ ሴት ልጇ ነበረ ስትሰራ የነበረችው። ግን አሁን ያላዛር እናት ምን አርጊ ነው የምትላት? እኔ ምንም አልገባኝም። እውነት ትዳር እንደዚህ አይነት ከሆነ ካፊንጫ ይምጣ ነው የሚያስብለው። እኔ በእነሱ የመጣ ትዳር ካፊንጫ ይምጣ ነው ያስባለኝ። ካፊንጫ ማለት ነው። እኔ ትንሱ በጣም እያሳዘነችኝ ነው። እውነቴ ነው የምላችሁ፣ በጣም ነው የምታሳዝነው ትንሱ ማለት ነው። ምክንያቱም የጫጉላ ጊዜዋ እንደ እንትኗ አልተጠቀመችበትም። እንደገና ሙሽርነቷ አልተጠቀመችበትም። በቃ ይሄ ጊዜ እኮ እያለፋት ነው የሚሄደው። ተመልሶ እኮ አይመጣም አይደለ እንዴ? አንዴ ጊዜ ካለፋችሁ አለፋችሁ ነው። በቃ አሁን የደስታዋ ጊዜ ነው፣ የምታርፍበት፣ የምትዝናናበት፣ ፏ የምትልበት ጊዜ ነው እንጂ በጭቅጭቅ ምንድነው በጭቅጭቅ የምታሳልፍበት ጊዜ ነው እንዴ የሙሽርና ጊዜዋ? እኔ አልገባኝም እውነት። የትንሱ ማን ነው ያላዛር እናት ግን ከመጀመሪያ ጀምሮ ስናይ በጣም ጥሩ ሰው ትመስለን ነበር። በእርግጥ እንደዚህ ብለን አንፈርድባቸውም፣ ግን እናት ናት። እናት የራሷ የሆነ ቦታ አላት፣ ለልጇም ይሁን ለልጇ ሚስት። ግን አንዴ ትዳር ውስጥ አስገብታታለች አይደል? ይሄን ከፈራች እኮ አላዛር ትዳር ውስጥ ማስገባት አልነበረባትም። ከምሬ ነው የምላችሁ። ትዳር ውስጥ መግባት አልነበረባትም። ምክንያቱም በቃ አላዛር የምትፈልገው ከሆነ ከሷ መለየት ማይፈልግ ከሆነ መጀመሪያም እኮ ሚስት ማጨት አልነበረበትም፣ ወይም ደግሞ ሚስት እንዲያገባ ማድረግ አልነበረባትም ያላዛር እናት ማለት ነው። እኔ ያልገባኝ ነገር በቃ እንደዚህ የሆነ ምርር ያለ ነገር በጣም አምርራለች። እንደው አማት ይባላል። እኔ እንደ አላዛር እናት ለነገሩ ብዙዎቻቸው ጋህድ ስለማይወጡ ነው። አሁን ያላዛር እናት ጋር ስለወጣች ነው ተመልካች እንዲያያ ስላደረገች ነው እንጂ በየቤቱ ጓዳ ይጣራቸው ስንት መራቶቻቸው የሚያሰቃዩ መራቶች ደግሞ አማቶቻቸው የሚያሰቃዩ ብዙ አሉ። ግን እነሱ ከካሜራ ፊት ስለሚወጡ ነው እንግዲህ ማንነታቸው እየታወቀ ያለው እንጂ ማንነታቸው ማይታወቅ ብዙ ቤት ይቁጠራቸው ማለት ነው። ግን ሆኖ ማለት ነው ያላዛር እናት እንግዲህ ከመጀመሪያ ጀምሮ ታሪካቸው ሲናገሩ ከሰማችሁ እኔ አላዛር አይዶል ላይ ማነው እንትን ላይ ይሄ ዶንኪ ዩቲዩብ ላይ ሄዶ ሲማር ስለ ዩቲዩብ ምናምን ሲማር ስለ እናቱ ያሳለፈው ህይወት እንዲህ ብዙዎቻችሁ ከመጀመሪያ ጀምሮ አላዛር የተከታተላችሁ ልትኖሩ ትችላላችሁና በጣም የሚያስለቅስ በጣም ሆድ የሚብስ ታሪክ ነው ያለው ማለት ነው። ሆኖም ግን ለዚህ ደርሶላት እውነት ለመናገር አላዛርም እናቱ ላይ የሚጨክን አንጀት የለውም። ሆኖም በሚችለው አቅም እናቱን ለማስደሰት እየሞከረ ነው ማለት ነው። ሆኖም ደግሞ አላዛር እናቱን ስለሚወድ ትንሱም ያላዛር እናት በጣም እየወደደቻት ማሚ እያለቻት በጣም ቀረቤታቸው በጣም ያስቀና ነበር። እኔ ምን አይነት ሰይጣን ገብቶ እንደበጠበጣቸው ራሱ እየገባኝ አይደለም ማለት ነው። ስለዚህ ውድ ቤተሰቦቼ እኔ በጣም ትንሱ እያሳዘነችኝ ነው እውነት በጣም በቃ ገና ልጅ ናት፣ በጣም ልጅ ናት። እውነት ለመናገር በልጅነቷ ነው ትዳር ውስጥ የገባችውና ይሄን ያህል ነገር መቋቋም አትችለው። ምክንያቱም መቋቋም የሚችለው እንደዚህ አይነት ነገሮች የበሰል ሰዎች ስንሆን ነው፣ ወይም ደግሞ የበሰሉ ሴቶች ሲሆኑ በቃ መቋቋም ትችላላችሁ። እቺ ገና ልጅ ናት፣ የቤት ልጅ ናት፣ ወጣ ማታቅ እንደዚህ አይነት ነገሮች አሳልፋ የማታቅ ልጅ በጣም ታሳዝናለች። እውነት ለመናገር ግን ያላዛር እናት እባክሽ በቃ አደብ ግዢ። በቃ ልጅሽ ምናልባት ስለዳርሹም ምናልባት ከጸጸተሽ ምንም ማድረግ አይቻልም። አሁን ትዳር ቢፈቱ አንቺ ትዳራቸው ቢፋቱ ትጎጃለሽ እንጂ የምትጠቀሚው ነገር የለም። ልጅሽም ይጎዳል በመሃል ማለት ነውና
አላዛር ራሱ ማን መምረጥ ራሱ ግራ እየተጋባ ነው። እውነቴ ነው የምላችሁ ማን መምረጥ እንዳለበት ራሱ ግራ እየተጋባ ነው። ምክንያቱም እናቱን አይጥን እናት ናት፣ ሚስቱን አይጥን አግብቷታል፣ ሚስቱ ናት። እሺ በመሀል እኮ ልጁ ተሰቃየ። እንደውም እኔ እንደዚህ በጤናው ራሱ መንቀሳቀሱ በጣም እየተገረምኩኝ ነው። ባለፈው እንደውም አሞት ምናምን አልነበረም፣ እኔ በጣም እያስብኩለት ነበረ ለሱ ማለት ነው። ስለዚህ ውድ ቤተሰቦች እባካችሁ እስቲ ኮሜንት ላይ እየገባችሁ ማለት ነው በቃ የአላዛር እናት እረፊ ማሚ እረፊ በሏት። እውነት እረፊ፣ ይቅርብሽ፣ በቃ ታያቸው፣ ይቅርባያቸው። ከነሱ አዋቂ አንቺ ነሽ፣ ትልቅ ሰው አንቺ ነሽ። ስለዚህ ትዳር አይተሽዋል። ትላንትና አንቺ ምን አይነት ህይወት እንዳሳለፍሽ አይተሽዋል። እንግዲህ ያላዛር እናት ራሱ አሁን አላዛር ከሌላ ሰው እንደሚወለድ ምናምን ነው በቃ ትዳር አይታዋለች አይደል? ብዙ ነገር በትዳሯ ተፈትናለች። ስለዚህ ያየችው ትዳር ለምንድነው እነዚህ ህፃን ልጆቹ እንደዚህ እንዲሆኑ ለምን ደስተኛ እንዳይሆኑ ታደርጋቸዋለች? በሷ የመጣ ለምን አይምሯቸው እንዲታወቅ ታደርጋቸዋለች? ለምንስ እንደዚህ በዚህ ወደዛ ወደዚህ ወደዛ ሊንከራተቱ ታደርጋቸዋለች? በመሀል የሆነ ነገርስ ቢገጥማቸው ተይ በሏት፣ ተይ